ሰላም እንዴት ናችሁ? አህመድ ነኝ። ድጋሚ ይህ ፓርት 5 ነው። ከፓርት 1 እስከ ፓርት 4 ያለው ከሱ የቀጠለ ነው። ምንድነው ከዚህ በፊት ያየናቸውን ስታኮች የት ነው የሚገዙት፣ እንዴት ነው የሚገዙት የሚለውን ዛሬ በቅደም ተከተል አሳያቸዋለሁ። ስቴፕ ባይ ስቴፕ ምንገዛው ስታክ ወይንም ኢቲኤፍ ወይንም ሪታይርመንት አካውንት ብሮከሬጅ አካውንት ያስፈልገናል። ብሮከር ማለት በእኛና በስታክ የሚሸጡ ካምፓኒዎች ለምሳሌ አፕል ኦር ተስላ በመሀል ሆነው ልክ እንደ ሚድልማን ሆነው የሚያገለግሉ ኢንቲቲዎች ወይንም ደግሞ ካምፓኒዎች ናቸው። ልክ እንደ ባንክ ናቸው። ትልቅ ካምፓኒዎች ናቸው። በመንግስት the most regulated የሆኑ ካምፓኒዎች ናቸው። ልክ እንደ ባንክ ለምሳሌ ቤት ስንገዛ ባንክ ነው ሳይን የሚያደርግልን ወይንም ደግሞ ሄልፕ የሚያደርገን ማለት ነው። ለምሳሌ መኪና ስትገዛ መኪና ፋብሪካ ሄዳ አይደለም የምትገዛው። በመሃል ማን አለ? ዲለር አለ። አንተና ያን መኪናም ያጋዛህ ማለት ነው። በመሃል ዲለር ይኖራል። እንደዛ ማለት ነው። እንደዚህም ከነዚህ ውስጥ ከብሮከሮቹ ውስጥ የተወሰኑት ብዙ ናቸው። የተወሰኑት ወይንም ፖፑላሮቹ ታዋቂዎቹ እነዚህ አምስቱን አሳያቸዋለሁ ወይንም አምስቱን ልንገራቸው። ይሄ ቻርልስ ሽዋብ ይባላል። ከዛ ቬንጋርድ፣ ኤክስትሬድ እና ፊደሊቲ ይባላል። እነዚህን ሰርች አድርጋችሁ የትኛውም የፈለጋችሁት ላይ ማድረግ ትችላላችሁ። የኔ ፊደሊቲ ነው የኔ አካውንት ያለው ወይንም ደግሞ እነዚህን እመርጣለሁ። ፊደሊቲን እመርጣለሁ ምክንያቱም ከስተመር ሰርቪስ በጣም ጥሩ ከስተመር ሰርቪስ ነው ያላቸው። ፔሸንትሊ ነው የሚያዳምጡ። እንደገና ደግሞ ትሬድ ማድረግ የምትፈልግ ከሆነ የምትሸጥና የምትገዛ ከሆነ ፍሪ ነው። ትሬዲንግ ፊ የላቸውም፣ ዚሮ ነው። በዛ ላይ ደግሞ ይርሊ ሰርቪስ ፊ አለ፣ ግን ሁሉም ጋር አላቸው። ግን ይሄኛው በጣም ርካሽ ነው፣ በጣም ቅናሽ ነው። ይርሊ ሰርቪስ ፊው ማለት ነው። እና ይህንን እንዴት ነው የምንከፍተው የሚለውን ኤኒ ብራውዘር ላይ ወይንም ደግሞ እንደዚህ ጉግል ላይ ትሄዱና ሰርች ታደርጋላችሁ። ፊደሊቲ ብላችሁ ፊደሊቲ ኢንቨስትመንት እንደዚህ ይመጣል። ልክ እንደዚህ ሲመጣ ምንድን ነው የምትሉት? ኦፕን አካውንት ነው። ለመጀመሪያ ጊዜያችሁ ከሆነ ማለት ነው ኦፕን አካውንት ነው የምትሉት። እንደዚህ ሲመጣ የተለያየ አማራጭ ያመጣላችኋል፣ ግን ችግር የለውም። አንዱን ከከፈታችሁ በኋላ ሁሉም እዛ ውስጥ ይኖራሉ ማለት ነው። ብሮከሬጅ አካውንት ያው ለጠቅላላ ስታክ ለመግዛት ነው። ሪታይርመንት ኦር አይአርኤ ፕረስ ካደረግ ወደ እነሱ ይወስድሃል። ግን ስቲል እነሱን ከከፈትክ በኋላ ሌላውን መክፈት ስለምችል አሁን ለዛሬ ሪታይርመንት አካውንት ወይንም አይአርኤ የሚለውን ላሳያችሁ። እንደዚህ ይመጣል። ለምሳሌ እነዚህ ሶስቱን አማራጮች ቅድሚያ ይሰጣል። ቅድሚያ አካውንቱ የምትከፍተው አካውንት የትኛው ቅድሚያ ይሁን ነው። እና ኦፕን ሮል ኦቨር ምን ማለት እንደሆነ አይ ቲንክ 401k ወይንም ፓርት 3 ላይ ኤክስፕሌን ስላደረኩኝ እዛ ላይ ፓርት 3 ቪዲዮ ላይ ሄዳችሁ ይዩት። ሲምፕል ነው። ኦፕን ሮት አይአርኤ አሁን ሮት አይአርኤ ነው የምንከፍተው። ኦፕን አይአርኤ ጠቅላላም ኦፕን አይአርኤ ማለት ግን ለዛሬ ኦፕን ሮት አይአርኤ የሚለውን ላሳያችሁ። ሌትስ ኦፕን ዩር ሮት አይአርኤ አካውንት አር ዩ ኦልሬዲ ፊደሊቲ ከስተመር። ለመጀመሪያችሁ ከሆነ ኖ ነው የምትሉት። እኔ ያለኝ ግን እስቲ እናንተን ለማሳየት የሚያስኬደኝ ከሆነ ኖ ልበለው። እዛ ኦፕኒንግ አን አካውንት ቴክስ ጀስት አ ፊው ሚኒትስ ኮንቲኒው። ከዛ ይሄንን ነው የምትሞሉት። ይሄ ፎርም አካውንት ለመክፈት የመጀመሪያውን ፎርም ነው። ይሄን ፎርም ነው የምትሞሉት። ቬሪ ሲምፕል ነው። ፈርስት ኔም፣ ሚድል ኔም፣ ላስት ኔም፣ ሶሻል ሴኩሪቲ፣ ዴት ኦፍ በርዝ፣ ዴይ፣ ይር ምናምን ትሞላላችሁ። ሲቲዝን ከሆናችሁ ራሱ ሞልቶላችኋል። ዩናይትድ ስቴትስ ይላል። ካልሆነ ይሄን እንደዚህ ፕረስ ታደርጉና ኢትዮጵያ የሚለውን ግሪን ካርድ ሆልደር ከሆናችሁ ማለት ነው። ሞባይል ፎን እና ኢሜይል ግዴታ ነው። ከዛ ዌር ዱ ዩ ሊቭ አድራሻችሁን ፈርስት አይዲያችሁ ላይ ያለውን አድራሻ እዚህ ውስጥ ትሞላላችሁ። ሁለተኛ አድራሻ አያስፈልጋችሁም። አንድ አድራሻ በቂ ነው። ከፈለጋችሁ መሙላት ትችላላችሁ። ሲቲ፣ ኔቫዳ እና ዚፕ ኮድ ዛሴት። ከዛ ኔክስት ነው የምትሉት። ኦኬ አካውንት ከከፈታችሁ በኋላ እንደዚህ አይነት ፔጅ ነው የሚመጣው። ከዛ የመጀመሪያ ነገር የምታደርጉት ምንድነው? ባንካችሁን ኮኔክት ነው የምታደርጉት። እዚህ ጋር ከላይ ትመጡና ትራንስፈር የሚልን ፕረስ ታደርጋላችሁ። እዚህ ጋር ትራንስፈር የሚል አለ ምናልባት የሚታያችሁ ከሆነ እዚህ አካውንት ኤንድ ትሬድ የሚለው ጋር ትመጡና ትራንስፈር ፕረስ ታደርጋላችሁ። ከዛ እንደዚህ ይመጣል። እንደዚህ ሲመጣ ሴንድ መኒ ፍሮም ማይ ባንክ የሚለውን ፕረስ ታደርጋላችሁ።
ፍሮም ዩር ባንክ ኮኔክት ነው የምታደርገው። ይህ ብሮከርና ባንክህ ኮኔክት ማድረግ አለብህ፣ አውቶራይዝ ማድረግ አለብህ። ለምን አንዴ ስትገዛ በየሳምንቱ እንደገና እየመጣህ እንደዛ እንዳታረግ አንዴ ኮኔክት ታደርገዋለህ። ከዛ ኤቭሪ ዊክ ኦር ኤቭሪ መንት ኦር ኤቭሪ 2 ዊክስ ራሱ ይገዛልሃል ማለት ነው። ምክንያቱም ስታክ ማርኬት ላይ በደንብ የሚሰራው እንደዛ ስታደርግ ነው እንጂ አንድ ጊዜ ገዝተህ ስትተወው እድገቱ ይለያያል። በሚወርድ ሰዓት አይገዛልህም። ስታክ ማለት ይወጣል፣ አፕ ኤንድ ዳውን ያደርጋል። ግን ይህንን ካላደረግ ብዙ ለውጥ አታመጣም። ስለዚህ ሴንድ መኒ ፍሮም ማይ ባንክ የሚለውን ፕረስ ታደርጋለህ። ከዛ ሰሌክት አካውንት ትራንስፈር አድ ባንክ ነው የምትሉት። አያችሁት? አድ ባንክ ኦር ሪሲፒየንት። እኔ ከዚህ በፊት ያስገባሁት ስላለ አማራጭ ይሰጠኛል። ግን እዚህ ጋር እናንተ የምትሉት አዲስ ለመጀመሪያ ጊዜ ስለሆነ አድ ባንክ የሚለውን ፕረስ ታደርጋላችሁ። ከዛ ኮንቲኒዩ። ከዛ የመጀመሪያውን ይህን ነው የምትመርጡት፣ ኢኤፍቲ ኤሌክትሮኒክስ ፈንድ ትራንስፈር። እሱ የተሻለ ነው። ባንክ ዋየርም ማድረግ ትችላላችሁ፣ ግን ሌሎቹ ትንሽ ኢዚ ዌይ አይደለም። ኢዚው አንዴ ኮኔክት ለማድረግ ኢኤፍቲ የሚለውን የመጀመሪያውን ይህን ትመርጡና ከዛ who do you want to send money to፣ ወዴት ነው ገንዘቡን የምትልከው? ማይሰልፍ ለራሴ ትሉታላችሁ። ከዛ ኮንቲኒዩ። ከዛ ባንክ ትራንስፈር ቱ ማይሰልፍ እና አካውንት ኤንድ ራውቲንግ ነምበር አዘጋጅላል። ግን ውል ሴንድ ዩ ሴኩሪቲ ኮድ ቱ ቬሪፋይ ዩር አይደንቲቲ። ስልክ ቁጥር ስላስገባህ መጀመሪያ ኢሜይልም ስላደረግ ያንተን ማንነት ለማወቅ ቴክስት ያደርጉልሃል። ስለዚህ ስልክህ ቴክስት እናርግልህ ወይስ እንደውልልላል? ቴክስት አድርጉበልና ሰንድ ሴኩሪቲ ኮድ ትለዋለህ። ይህን ፕረስ ስታደርግ ሴኩሪቲ ኮድ ይልኩልሃል። ያን ሴኩሪቲ ኮድ አምጥተህ እዚህ ላይ ታስገባለህ ማለት ነው። ብሮከር ከባንካችሁና ብሮከር አካውንታችሁን ከኔክት አደረጋችሁ ማለት ስታክ ገዛችሁ ማለት አይደለም፣ ወይንም ኢቲኤፍ ገዛችሁ ማለት አይደለም። ገንዘብ አቬለብል አደረጋችሁ ማለት ነው። ፊደሊቲ አካውንታችሁ ላይ ወይንም ብሮከር አካውንታችሁ ላይ የግድ መግዛት አለባችሁ። ምክንያቱም 4000 በላይ ኢቲኤፎችን ስላሉ ከነዛ ውስጥ የትኛው መግዛት እንዳለብህ የምትወስነው ራስህ ነህ። ለምሳሌ ካሳየዋቸው ኢቲኤፎች ከዚህ በፊት በአሳየዋቸው ቪዲዮዎች ላይ የገለጽኳቸው 5 ወይም ለእናንተ ያሳየዋቸው 5 ኢቲኤፎች አሉ። ከዛ ውስጥ አንዱ ለምሳሌ ለመግዛት እዚህ ጋር ትመጡና ትሬድ የሚለውን ፕረስ ታደርጋላችሁ። ከዛ ኦልሬዲ ትሬድ ስታክስ ኦር ኢቲኤፍ ስለሆነ የምንገዛው ራሱ ሰሌክት አድርጎላችኋል። ይሄ እንዳለ ይሁን። አካውንት ቅድም ክሬት ያደረግነውን አካውንት ትመርጣላችሁ። ከዛ ሲምቦሉን ትመርጣላችሁ። የኢቲኤፉ የትኛው ሲምቦል ነው? ሲምቦል ማለት ስማቸው አላቸው። የእያንዳንዱ ካምፓኒ ስም አለው ኢቲኤፎች። እና ለምሳሌ ኤስፒዩኤስ ምን ማለት ነው? የኤስፒዩኤስ ፓርት 2 ቪዲዮ ላይ በደንብ ኤክስፕሌን አድርጌያለሁ። ይሄ የሸሪያ ያላችሁ ኤስ ፈንድስ ኤስፒ 500 ሸሪያ ኢንዱስትሪ ኤክስክሉዥን ኢቲኤፍ ምን ማለት ነው? ይህ ኢቲኤፍ በሙስሊም ሃይማኖት የሚፈቀዱ ወይንም በሸሪያ የሚፈቀዱ ፕሮዳክቶችን የሚሸጡ 500 ካምፓኒዎች አንድ ላይ አድርገው የሚሸጡ ኢቲኤፎች ናቸው። ወይንም ደግሞ በእስልምና ሃይማኖት የማይፈቀዱ እቃዎችን፣ ፕሮዳክቶችን የማይዙ የሚፈቀዱ ፕሮዳክቶችን ብቻ የሚሸጡ ካምፓኒዎችን ነው ሰብስቦ የያዘው ይህ ኤስፒዩኤስ ማለት ነው። ሙስሊም ካልሆናችሁ ወይንም ደግሞ ይሄን ማንኛውም ኢቲኤፍ መግዛት እችላለሁ የምትሉ ከሆነ ቪጂቲ መግዛት ትችላላችሁ ነው። ቪጂቲ በነገራችን ላይ ኤሌክትሮኒክስ ወይንም ቪጂቲ የሚባል መግዛት ትችላላችሁ። ቪጂቲ ማለት ቴክኖሎጂ ካምፓኒ ነው። ቴክኖሎጂ ነው እንትን የሚሉት ማለት ነው። የሚሸጡት ፕሮዳክታቸው ቴክኖሎጂ የሆኑ ካምፓኒዎችን 500 ቴክኖሎጂ ካምፓኒዎችን ሰብስቦ የያዘ ኢቲኤፍ ነው። እሱን መግዛት ትችላላችሁ። ኦር አይ ሃቭ ፕሮብለም የምትሉ ከሆነ ምንም ችግር የለብኝ የምትሉ ከሆነ ቪኦኦን መግዛት ትችላላችሁ። ኦር ኪው ራሱ መግዛት ትችላላችሁ። ኪው
ናዝዳክ ነው። ናዝዳክ ወይ ኤስኤንፒ 500 አይደለም፣ እሱ ናዝዳክ ነው። እሱም ቴክኖሎጂ ካምፓኒዎችን 100 ቴክ ካምፓኒዎችን ሰብስቦ የያዘ ኢቲኤፍ ነው። ከነዚህ ውስጥ አንዱን መግዛት ትችላላችሁ። ለምሳሌ ወደ ኤስፒዩኤስ በመለሳችሁ ኤስፒኤስ የአንዱ ሼር ዋጋ 51 ከ45 ነው። አንድ ሼር ልግዛ፣ አንድ ኤስፒዩኤስ ገዛህ ማለት $51 ካወጣህ አንድ ኤስፒዩኤስ አለህ ማለት ነው። ወይንም አንድ ሼር ገዛህ ማለት ነው። $100 ካወጣህ ሁለት ሼር ገዛህ ማለት ነው። $200 ካወጣህ አራት ኤስፒዩኤስ አለህ ማለት ነው። ኦኬ። እና ግን ሼር ብቻ አይደለም መግዛት፣ ፍራክሽኑንም መግዛት ትችላለህ። የዚህን የአንዱን ሼር ግማሹን ሩቡንም መግዛት ትችላለህ። የፈለከውን ያህል የአንድ ብርም $2 መግዛት ትችላለህ። ግን እሱ ጋር እዚህ ጋር ሼር የሚለውን ሳይሆን ዶላር የሚለውን ነው ፕረስ የምታደርገው። እዚህ ጋር ባይ ኦር ሴል የሚላለ ባይ የሚለውን ፕረስ ማድረግ አለብህ፣ ቢካዝ እየገዛን ስለሆነ። ይህ ዶላር ስላደረግን እዚህ ጋር መጻፍ አለብህ ምን ያህል ዶላር እንደምትገዛ። ለምሳሌ $100 በለው። ማርኬትና ሊሚት የሚላለ ማርኬት ነው የምናደርገው። ምንድነው ልዩነቱ? ሊሚት ማለት ለምሳሌ እዚህ ጋር ትንሽ ቀንሷል በዛሬው ቀን። እንግዲህ ስታክ ሲባል ወይም ኢቲኤፍ ሲባል ዝም ብሎ ወደ ላይ ብቻ አይደለም ይወጣል ይወርዳል። የግድ እንደዛ ማድረግ አለበት። ትሬደሮች እንደዛ ስለሚያደርጉት ማለት ነው። እና ለምሳሌ $51 ይቀንሳል ብለህ የምትገምት ከሆነ 45 ብር ይገባል ብለህ የምትገምት ከሆነ ይሄን ሊሚት ታደርግና ሊሚት የሚለውን ታደርግና እዚህ ጋር ይሄን ያህል ሲገባ ግዛልኝ ብለህ ሴትአፕ ማድረግ ወይንም ኦርደር ማድረግ ማለት ነው። ግን እኛ ኢንቨስት እያደረግን ስለሆነ ልንሸጥ ስላልሆነ አንዴ ገዝተን ልንተወው ስለሆነ ማርኬት ላይ ነው የምታደርገው። በዚሁ ባለው ዋጋ ይሸጥልሃል ማለት ነው። 51 ከ45 አሁኑ ይሸጥልሃል። $100 ይገዛልሃል ማለት ነው። $100 ስትገዛ እዚህ ጋር ኤስቲሜት $100 ትገዛለህ። ከዛ አንድ ሼር ከምናምን ይገዛልሃል። ወይንም ደግሞ ሁለት ስንት ነው 51 ከ45 103 ብር ብታረግ ሁለት ሼር ሊኖር ይችላል። 103 ብታረግ ሁለት ሼር አካባቢ ይኖራል ማለት ነው። ልክ እንደዛ ማድረግ ትችላላችሁ ለመግዛት። በቃ እንደዚህ ቬሪ ሲምፕል ነው። ከዛ ፕሪቪው ትለዋለህ ማለት ነው። ፕሪቪው ስትለው አሁን መግዛት አልችልም። ምክንያቱም መግዛት የምትችሉት በነገራችን ላይ ኢስተርን ታይም ከጠዋቱ 9 AM እስከ 4 PM ነው። እዚህ ጋር ምንድነው 4 PM አይደል የሚለው ማርኬት ሊሚት ባይ ኤንድ ሴል ኦርደር ኦፍ ስቶክስ ኤንድ ኢቲኤፍስ dollars are only allowed during normal market hour 9 to 4 PM ነው መግዛት የምትችሉት 9:30 AM through 4 PM ኢስተርን ታይም ማለት ነው። በማንኛውም ሰዓት መግዛት አትችሉም። እንደውም ጥሩ አስታወሰኝ፣ ይሄን ላልፈው ነበረ። እና ፕሪቪው ብለው አሁን እንደዛ ነው የሚያመጣው። ቬሪ ሲምፕል ነው ማለት ነው። በቃ ይሄን ፕሪቪው ታደርጉላችሁ። ከዛ ኔክስት ስትሉት በቃ ገዝታችኋል ማለት ነው። ሌላ ደግሞ ምንድነው የምታደርጉት? በየሳምንቱ መግዛት አለባችሁ ወይንም በየወሩ መግዛት አለባችሁ ስለሆነ የሚባለው ስታክ ላይ አቅም ካለ $1000 መግዛት የምትፈልግ ከሆነ የ250 በየሳምንቱ መግዛቱ የተሻለ ነው። $500 የምትገዛ ከሆነ ኤቭሪ ዊክ $125 መግዛቱ የተሻለ ነው። ለምን? ማርኬት አፕ ኤንድ ዳውን ስለሚያደርግ ዳውን ባደረገ ሰዓትም እንድትገዛ ማለት ነው። በቅናሽም ስታገኘው ትገዛዋለህ ማለት ነው። በወረደ ሰዓት ለምሳሌ እዚህ ጋር 51 ብር ዛሬ 51 ከ45 ገዛሁት። ነገ $50 ቢገባ ኔክስት ዊክ $50 ቢገባ በርካሽም ገዛሁት ማለት ነው። ኦኬ። ያለበለዚያ ግን ተመልሶ $51 እስከሚመጣ ድረስ የገዛሁበት ቦታ እስኪደርስ ድረስ ቁጭ ብዬ ነው የምጠብቀው ማለት ነው። በዚህ ምክንያት ኤቭሪ ዊክ ነው መግዛት ያለብህ ኦር ኤቭሪ 2 ዊክስ ቢያንስ ኤቭሪ መንዝ አንዴ በአመት አንድ ጊዜ ገዝቶ ከተውከው ስታክ ማርኬት እንደዚህ አይነት ግሮት ኮምፓውንዱ ፍጥነት አይኖረውም። በወረደ ሰዓትም እንድትገዛ ዶላር ኮስት አቨሬጅ ይባላል። ዲሲኤ ማድረግ አለብህ የቻልከውን። ለምን በሳምንት $25 አይሆንም። you must invest consistently continuously forever ማለት ነው። በቃ forever መግዛት አለብህ። ቢዝነስ ከፈትክ ማለት ነው። ያን ቢዝነስን አቅምን የቻለውን 5 ብር ይሁን 10 ብር ይሁን ወደዛ መጣል አለብህ። ያ ኮምፓውንድ እያደረገ በቆየ ቁጥር እያደገ ይሄድና በጣም ብዙ ብር ነው የሚሆነው ማለት ነው። ያን ካደረጋችሁ ለማድረግ ምንድነው የምታደርገው? እንደገና እዚህ ጋር ትመጣና ትራንስፈር የሚለውን እንደገና ፕረስ ታደርጋለህ።
ከዛ ሴትአፕ ሪከሪንግ ትራንስፈር ነው የሚለው አያችሁ። ሴትአፕ ሪከሪንግ ትራንስፈር ለምን አንድ ጊዜ ሴትአፕ ታደርገዋለህ፣ ከዛ በኋላ ጀስት ፎርጌት በቃ ትተወዋለህ። ራሱ በየሳምንቱ ይገዛልሃል፣ ከባንክ እያወጣ ወደዚህ ይገዛልሃል። ስለዚህ ሴትአፕ ሪከሪንግ አካውንት ነው የምታደርገው። እኔ ኦልሬዲ ስላለኝ ይህን ኢንቨስትመንት ፕረስ ታደርግና ክሬት ኒው ኢንቨስትመንት ይሄን ፔጅ ያመጣልሃል። ይህን ፔጅ ያመጣልሃል። ሴኪሪቲ ታይፕ ራሱ ኢቲኤፍ ነው የምንገዛው። አካውንት 2-3 አካውንት ሊኖር ይችላል። ወደ ፈለግከው አካውንት እንዲገባልህ ታደርጋለህ። ሲምቦሉ ለምሳሌ እዚህ ጋር SPUS ታደርጋለህ። ከዛ ይሄን ማለት ነው ትመርጠዋለህ። ፍሪኩዌንሲ ኦኬ፣ ቅድም ወረድ አድርገን ለምሳሌ ቪጂቲ ልበለው። ቪጂቲን መረጥኩ ማለት ነው። ይኸው እዚህ ጋር አምጥቶታል። ኦኬ አሁን 2 አለኝ ማለት ነው። አድ አድርጌ ያለው ግን ይሄንን ለምሳሌ ይሄን ካንሰል አድርገው። SPUS እዚህ ጋር የስንት ብር ነው በየሳምንቱ የሚገዛል የምትፈልገው? ለምሳሌ $50 ልበለው። ኤቭሪ ዊክ $50 ግዛልኝ ማለት ነው። ፍሪኩዌንሲ ዊክሊ፣ ዴይ ከመቼ ጀምሮ ያድርግልህ ወይንም ደግሞ ምን ቀን? ዩዥሊ መንዴ አድርጉት። ብዙ ጊዜ ቅዳሜና እሑድ ዝግ ስለሚሆን ብዙ ጊዜ አክሽን ያለው መንዴ ምናምን ነው እና መንዴ አድርግልኝ በሉ። ስታርት ዴይ መቼ ይጀምር ኢሚዲየትሊ ማድረግ ስላለ ወይ ኔክስት ዴይ ማድረግ ልክ መንዴ ስላደረግ ለምሳሌ የሚቀጥለው መንዴ በዛን ቀን ማድረግ ትችላለህ። ከዛ ኢንድ ዴት ይህን አትሙላው፣ ምክንያቱም ማቆም የለም። በቃ በየጊዜው ኮንቲኒስሊ መግባት አለበት። ዩዝ ሊንክድ ባንክ፣ ከዚህ በፊት ሊንክ ያደረግከው ወይንም ደግሞ አውቶራይዝ ያደረግከው ባንክ ከዛ ላይ እንዲወስድ ይህንን አውቶራይዝ ታደርግለታለህ ማለት ነው። እና እኔ አሁን ያደረግኩት ይሄ ስለነበረ ራሱን አመጣልኝ ማለት ሊንክ ያደረግኩት ፕሪቪው። ከዛ በቃ ይሄ ይመጣልሃል። ኮንፈርም ታደርገዋለህ። ኦልሬዲ ሴትአፕ ሆኖልሃል። ኢዚ ነው እና የሆነው ኤዲት ማድረግ ትችላለህ። መጨረሻው ይህን ይመስላል። እንግዲህ በሚቀጥለው ሌላ ቪዲዮ እስከምንገናኝ ይመቻችሁ። ቴንክ ዩ